ትላንትና ሩታ አርግዣለሁ ሁለተኛ ልጅ ብላ መጣች ማለት ነው። ያው አብዛኛ ጊዜ ኦዲየንስም ሩታ እርጉዝ ነች እንደወለደች ነው እርጉዝ ነች ምንድነው ማለት ጀመሩት ማለት ነው። ያው የወለደች ሴት ቶሎ ወደ አይቀመጥም፣ ምክንያቱም ህፃን እኮ ነው የተቀመጠው የሚያክል ህፃን ማለት ነው። ቶሎ አይመለስም። በተለይ ሴቶች እንደዚህ ማለት የለብንም ማለት ነው። እና መጣች እርጉዝ ነኝ ሁለተኛ ልጅ ብላ አብርሃም ሰርፕራይዝ ምን ነው ሰርፕራይዝ ምን ነው አይሩታ ይመችሽ። ለማንኛውም ማለት ነው ለኛም መልስ ነው ብዬ ነው የሚያስበው። የትላንትና ነገር ታስቃለች ግን ማለት ነው። ከየትም ገብታ ከየትም አምጥታ ከየትም ሀሳብ ከየትም ወርዳ ከየትም ወጣ ለአብርሃም ቻናል ታንቀሳቅሳለች። እስከ ዛሬ በቃ ተለዩ አልፈልግሽም 90 ጊዜ አልፈልግሽም እያላት ግን ለሱ ቻናል ትሰራለች እስከ ዛሬ ማለት ነው። ሀሳብ ነው አንዱ። ምክንያቱም ምን ይለቃል ታዲያ? ትላንትና እሷ ከትላንትና ወዳ ለቀቀች፣ እሱ ደግሞ ምን ይለቃል? ስለዚህ ይሄን ሀሳብ አምጥታ ለቀቀች። እዛ ጋር ደግሞ እነ ሜሪና ዳኒ ሩታ አረገዘች ብሎ ለሄርሜላ ነገሩት። በደቂቃ ነው እንዴ ወይስ ደግሞ መጀመሪያ ተመካክራችሁ ነው ምናምን? ወዳው ማለት ነው ወዳው ነው ማለት ተመካክሮ ነው በቃ ነገሩ ውሸት መሆኑ የምታውቁት ተመካክሮ። እዛ ጋር ለአብርሃም ተበሰረ፣ እዛ ጋር ደግሞ ሜሪ ምን አደረገች? ለሄርሜላ በሰሩት ማለት ነው፣ ለሁለቱም ማለት ነው። ታውት አሁን አብርሃም ከሄርሜላ ጋር ይኑር ወደ ሩታ መመለስ የለም። ሩታ እኮ እኔ ቢሆን ማለት ነው እኔ ላይ ሴት አምጥቶ ቼክም አላደርግም። ሌላ ነገር ቢሆን ቢታማም ምንም ይሆን በቃ ቢያጣ ቢከሳ ምንም ችግር የለም። ሴት ይሄ አምጥቶ ግን ቼክም አላደርግም። ለምን ቆሜ ያልቃል? በጣም እኮ ነው ማለት በቃ ልባችሁ እኮ በጣም ይቆርጣል። ሴት እናንተ ላይ ደርቦ ማለት ነው በጣም ነው ልባችሁ ምቆርጦ። ስለዚህ ሩታ ሰው እያለሽ ይመስለኛል። እኔ አሁን እነ ሜሪ ምናምን እንደዚህ አርጊ ብሎሽ ምናምን ይመስለኛል። ተይ ወደ ራስሽ ተመለሺ በቃ ተይ። ምን አረግልሻል? በቃ አንቺ እኮ ቆፍጦን ቀጣ ብለሽ ብሰሪ ማለት ነው። አሁን አንገትሽን ደፍተሽ ስራሽ ብቻ ስታስቢ ለሱ ቻናል የምትለፊ ለራስሽ ቻናል ብትለፊ ራሱ በራስሽ በቃ ስራ የትኛውም ስራ በቃ አንገትሽ ደፍተሽ ብሰሪ አንቺ በጣም ጎበዝ እና የምትለወጪ ነገ የምትፈለግ 23 ማለት ገና ትንሽ ነሽ ገና ማለት ነው። አልኖርሽም። ይሄ በአንቺ በዚህ ጊዜ ልጅ አግኝተሻል። በዚህ ጊዜ እውነት ለመናገር የትምህርት ጊዜ ነው። በቃ ሁላችንም እናውቃለን። የትምህርት ጊዜ ትምህርት የምንማርና የምንጨርስ የተማራችሁ ሰዎች ታውቃላችሁ። በዚህ ጊዜ በቃ ትምህርት የምንጨርስ ጊዜ ነው። እሷ ደግሞ ልጅ አግኝታለች፣ ሰርታለች፣ ብዙ ነገር አላት። ስራም ሰርታ ብዙ ነገር አላት። ፌመስ እናት ልትሰራ ትችላለች። ከማንም ጋር ደግሞ ሩታ በጣም ጎበዝ ስለሆነች ከማንም ሰው ጋር ኮላፍ ማድረግ ትችላለች፣ መስራት ትችላለች፣ መግባባትም ትችላለች። ስለዚህ አንቺ አሁን ወደ ሩት እንደዚህ አድርጊ እያሉሽ ብቻ ሄደሽ እሱ መለመን እንደዚህ የወረደ ንግግር እሱ ተናግሮሽ ተቀብለሽ መሄድማ የለብሽ። እኔ ፌር አይደለም። በቃ ሩታ ተይው አብርሃምን ሪሹ አይጠቅምሽም። ወደ አንቺ ቢመለስም አንዴ እኮ አንቺ በዛ ጊዜ ቲቶሽ የወጣን ሰው ካሁን በኋላ መልሽ የራሴ ያደርጋለሁ ማለት በጣም ነው የሚያስጠላ። የችግርሽ ጊዜ ከአንቺ ጋር ያልሆነ ወንድ እኔ መልሼ የራሴ አደርጋል። በቃ ህልክ መጋባት የለብሽም። ህይወት ህልክ አይደለም። በቃ እሱ ሌላ ሴት ጋር ከሄደ ከሷ መንጠቅ አለብኝ ብለሽ አታስቢ። እሱ ማለት ይቃ ነው። በቃ ተነስቶ እየሄደ ማለት ነው። እቃ ተቀምተሻላ በቃ የተቀማሹ እቃ ነው። እንደ እቃ ቁጠሪ እንጂ እንደ ሰውኛ ራሱ አትቁጠሪ። አብርሃም እኔ አብርሃምን አልጠላውም፣ እንደ ሰውኛ በጣም ሰው አከባሪ ነው በጣም። ግን እኔ አብርሃም ላይ የሚጠላ ሴቶችን እንደ ቢዝነስ መጠቀም ሴት ነኝና ይሰማኛል። እሱን ነገሩ አይወድም። ምክንያቱም ሴቶች ለሀሳብ አምጥቶ እነሱ እንዲሰሩ አድርጎ እሱ በዛ ጉዞ ከፍና ሀብታም መሆን ወንድ ልጅ እኮ የትኛውም ጉርጓድ ገብቶ መስራት የሚችል ወንድ ነው ወንድነት የሚያስብለው ማለት ነው። ስለዚህ ተይ ሩታ ይቅርብሽ።
ይቅርብሽና ወደ ራስሽ ተመለሽ። ራስሽን አስቢ፣ የራስሽን ስራ ስሪ። አንቺ አሁን እነ ዳኒ እነ ሜሪ እንደዚህ አርጊ ስለምልሽ ብቻ እየተነዳሽ ይመስለኛል። አሁን ከራስሽ ጋርማ አይደለም። የምን ልጅ ነው የምታርጊ? ያላረክሽም ሲጀመር ማለት ነው። ውሸት ነው። ከሆነም ደግሞ ያርግልሽ። ትላንትና ራሱ አልጠቀመሽም። አዎ ከአብርሃም 2 ልጅ ብታገኝና ይበቃሻል። ከዛ በኋላ ወይ ምኞትሽ ከዚህ በፊት ተናግረሻል። 2 ልጅ ነው ብለሻል። እሱ 3 እያለ እሷ 2 እያለች ነው ከዚህ በፊት ማለት ነው። ስለዚህ 2ቱን ልጅ እውነት ቢሆንና 2ቱን ልጅ ከሱ ብታገኝ እንደፈለግሽ ማሳደግ ትችላለሽ። ስለዚህ ከኔ ጋር ኑር አይደለም ብለሻል። ስለዚህ ለሱ መናገር አይጠበቅብሽም። በቃ ከሱ መናገር አይጠበቅብሽም። ገና አሁን 9 ወር እስኪሞይ እንደዚህ እየጨቀጨቁሽ እንድኖሪ ትፈልጋለሽ። ጥሩ አይደለም ሩታ፣ ወደ ራስሽ ተመለሽ። እኔ ከአብርሃም ስር አትጂ በቃ።